ስለ ነገ በመጠባበቅና ከመጠን በላይ በመጨነቅ የእግዚአብሔር መንግስት ውስጥ መኖር አይቻልም። በእውነት ክርስትና የታላቅነት ወይም ዋና የመሆን እሹም አይደለም። በእውነት በእጅ ባለው በጥቂቱ ታማኝ ነህ ወይስ አይደለህም ነው። በመጽሐፍ ቅዱስ ላይ በጥቂቱ መታመን ያቃታቸው ትልቁን ገድል ያላዩ አንዱ አባታችን ሎጥ ነው። በጥቂቱ ታመን ብቻ አይደለም በመጨረሻ ዘመን ምልህ በጊዜ አገልግል። ነገ ምንም ልታረግበት የማትችል ሌሊት ይመጣል እና በፍጻሜ በእነ አብርሃም ዙፋን የሚቀመጥ ሰው ምልክቱ ምንድን ነው? በትንሹ በእጁ ላይ ባለው ታማኝ ነው። ሁለት ዛሬ ማድረግ የሚገባውን ለነገ ያስተላልፍ። እንዲያውም ምሳሌ ላይ ዛሬ ማድረግ ስትችል ነገ አደርጋለሁ አትበል፣ ይህ የጥበብ ንግግር አይደለምና ይላል። ለምን ነገ የማትችልበት ሁኔታ ይመጣል፣ በአንድም በሌላ በጊዜ ውስጥ የእግዚአብሔርን ፈቃድ ካላገለገልክ መቼም ጊዜ ምንም ማድረግ የማትችልበት ሌሊት ይመጣል። ስለ መጨረሻው ዘመን እስኪ ንገረኛሉ። በጣም ጥሩ ነው በእውነት ስለ መጨረሻው ዘመን ማወቅ ለዝግጅት ይረዳል ማለት ነው። ጥሩ ጥያቄ ጠየከኝ። እኔ አሁን ስጋ ብለብስም አምላክ ነኝ፣ ግን ለአንተ እየሰበኩ ነው፣ በመንደር እየሰበኩ ነው፣ በከተማ እየሰበኩ ነው። ብዙዎች ለመዳን ይፈልጋሉ፣ ግን የሚድኑ ጥቂቶች ናቸው። እንዲያውም በሩ ከተዘጋ በኋላ ጌታ ሆይ ጌታ ሆይ የሚሉኝ፣ በላን አብረን እኛ መድረክ ሰበክን የሚሉኝ አሉ። አላውቃችሁም አመፀኞች እላቸዋለሁ። እና በአብርሃም ይስሐቅና ያዕቆብ ዙፋን ከአራቱም ማዕዘናት የሚቀመጡ ደግሞ አሉ። ብዙዎች ይፈልጋሉ እንጂ ቁርጡን ልንገርህ የሚድኑ ጥቂቶች ናቸው። 4 ነጥብ። በጣም ያስደነግጣል የጌታ ንግግር። ግን በዚች በጠባቡ በር ተጋድዬ በእነ አብርሃም ዙፋን ለመቀመጥ በክርስቶስ ማዕድ ለመቀመጥ ምን ላርግ? እንዴት ልኑር ነው ጥያቄው። ኢየሱስ ምን ይለዋል? እኔ ነኝ። ምን ሳደርግ ነው የምታየኝ? አየህ፣ አምላክ በሆንም ለአንድ ሰው በጥቂቱ ታማኝ ሆኜ ስሰብክ ተመልከት። ያገኘሁት አጋጣሚ ከተማ ነው፣ መንደር ነው፣ አንድ ሰው ነው፣ ቤት ነው፣ ምኩራብ ነው፣ አገለግላለሁ። አየህ፣ በጠባቡ መንገድ ድል በመንሳት በመጨረሻ ላይ በእነ አብርሃም ዙፋን የሚቀመጡ ምልክታቸው ምን ይመስልሃል? በእጃቸው ባለው በጥቂቱ የሚታመኑ ናቸው። ዛሬ በጥቂቱ ታመን በሚል ነው የማካፈላችሁ። በእውነት በጥቂቱ ጊዜው ምንድን ነው? እስራኤል ሮምን የያዘበት ጊዜ ነው። እንደምታውቁት ፖለቲካው ጦዟል። በህቡ ተደራጅተው ሮምን ለመገልበጥ የሚፈልጉ አሉ። ኢኮኖሚው በጣም ከባድ ነው። የሚመሩት እነ ሄሮድስ የመሰሉት ጻድቃንን ይገላሉ። ፍትህ የጠፋበት ዘመን ነው እና በዚህ ሁሉ ፖለቲካዊና አገራዊ ግርግር ውስጥ ኢየሱስ ምን ያደርጋል? በጥቂቱ በፊቱ ያለውን ያገለግላል። ትልቅ ሞዴል እኮ ነው የሚያካፍለው። እና በታላቁ ነገር እየተጨነቅ ትልቁን ጥያቄ እየጠየቅ ቁጥር ከቁጥር ጋር አገርን ከሀገር እያጋጨ ለዛሬ መኖር ካቃተ ተሸውደሃል ነው የሚለው። ምንም የመጨረሻው ዘመን ይሁን ካንተ የሚጠበቀው አንድ ነው። በእጅ ላይ ባለው በጥቂቱ ታመን፣ ልክ እንደኔ ታመን ይለዋል። ትዝ ይላችኋል እስራኤሎች 3 ዓመት ተኩል አስተምሯቸው ደቀ መዛሙርት ሊነጠቅ ሲል ጥያቄ ጠየቁት። ጌታ ሆይ ለምን እንደሰበሰብከን እናውቃለን። አንተ በኢየሩሳሌም ነግሰህ ሮምን ለመደምሰስ ጊዜው ደረሰው አሉት። ስለዚህ የነ ጴጥሮስ አእምሮ በታላቁ የእስራኤል ነፃ መውጣት፣ የባንዲራዋ መተከል፣ ማርና ወተት የምታፈሰው ምድር መውረስ፣ በዚህ አእምሯቸው ተይዘዋል። የሚገርማችሁ በጥቂቱ በእጃ የተሰጠውን ወንጌል ግን አይሰብኩም። በሰማሪያ በምድር ዳርቻ ሁሉ ስበኩ የተባለውን ረስተውት ስለ ፖለቲካ ነው ሰምጠው የሄዱት ማለት ነው። ኢየሱስም ተቆጣቸው። አብ በገዛ ዘመኑ ሊያደርግ ያለውን ልታውቁ አልተሰጣችሁም ብሎ ገሰጻቸው ይላል። አንዴ ያልተሰጠንን ታላቅ ነገር ለማሰብ አእምሯችንን ስንከፍተው አሁን በእጃችን ያለውን ማገልገል አንችል። እኔ አምላክ ስለሆንኩ ስለ ነገው ልንገርህ እና ከዋክብት ይወድቃሉ፣ ሀገሮች ከሀገር ይዋጋሉ፣ ረሃብ ቸነፈር ነው፣ ሐሰተኛው ክርስቶስ የሚሰራው ስራ አለ፣ አመጽ ይበዛል። በዚህ ሁሉ የማይቀር ነው። አንተ ግን መጨነቅ የለብህም። በእጅ ባለው በጥቂቱ ያገኘውን አጋጣሚ ሁሉ አጠንፍፈህ ተጠቅም። ለምን? የህይወት ሸማኔ የሆነው እግዚአብሔር ነገሮችን እንዴት እንደሚገጣጥመው ወደ ፍጻሜ እንደሚያመጣው አንተ አታውቅም። ልክ እንደ ሸማኔ የተበጣጠሰ የሚመስለውን ትንሽ የምትመስለውን እየገጣጠመ ለሱ ማደሪያ እንድንሆን እየተሰራን እንደሆን ታውቃላችሁ። ስለዚህ ከኔ የሚጠብቀው ምንድን ነው? የተሰጠኝን ማድረግ የምችለውን ጥቂት በጥቂት ታማኝ መሆን ነው። ሌላውን ሁሉ እንዴት ይገጣጥመዋል? እሱ የኔ ፋንታ አይደለም። አምላክ ስላልሆንኩ አልተሰጠኝም ማለት ነው። ስለዚህ ነው ጳውሎስ ሁሉም ሰው በራሱ ጉዳይ እንዲያተኩር እመክራለሁ፣
ከአሮጊቶች ልፍለፋ እየራቅ ከጌታ የተሰጠን አደራ ጠብቅ ይለዋል። ይህ ልፍለፋ የሚለው ምንድን ነው? ስለ ፖለቲካ ውስጥ ሰምጠው የገባሉ ማለት ነው። መልስ አያመጡም፣ ጊዜያቸውን ያባክናሉ፣ የተሰጣቸውን መክሊት ይቀብሩታል ማለት ነው። እና ጌታ ኢየሱስ ይነግረዋል። ለምሳሌ ከዘፍጥረት ላነሳላችሁ እችላለሁ። ኖህ የጥፋት የዓለም ሁሉ ጥፋት በፊቴ ነው። ኖህ እንስሳም ሰውም ሁሉ በመፍጠር ተጸጽቻለሁ፣ ሰውን እና እደመስሳለሁ። ጥሩ ነው። እኔስ ምን ላድርግ? ጥፋት ሰዎች ሁሉ እንዳይጠፉ መርከብ ስራለሁ። አለቀ። ኖህ ሲመሽ ሲነጋ ምን ያደርጋል? እነዚህን አዋፋት ሁሉ እንዴት እመግባለሁ? ወደ መርከብ በፉጨት የሚጠራቸው ማን ነው? ከዛ በኋላስ እንዴት ነው የምንባዛው? በዚህ አይጨነቅም ኖህ። እና ጠዋት ፀሐይ ገና ስትወጣ እንጨት ይቆርጣል። የቀኑ የተመደበውን ስራ ዝፍጥ ያዘጋጃል፣ ምስማር ያዘጋጃል፣ የመርከቡን ዲዛይን ያሻሽለዋል። በየቀኑ እየሰራ ሳለ ፍጥረትን በፉጨት የሚጠራ መጣ ማለት ነው። ስለ ነገ በመጠባበቅና ከመጠን በላይ በመጨነቅ የእግዚአብሔር መንግስት ውስጥ መኖር አይቻልም በእውነት። እና ጌታ የሚለው አሁን ልትሰቀል አይደለም ሄደው ስለ ዓለም ፍጻሜ ሁሉ እኮ አውቃለሁ። እኔ ግን ለአንተ ለአንድ ሰው ስነግር ወንጌል ሲሰብክ ተመልከት። አትመጥነኝም፣ አንድ ሰው ለእኔ አትመጥነኝም አልልም። እና የሚዱትና የማይድኑትን በአቅም ከተማ በለው መንደር በለው ግለሰብ በለው በጥቂቱ እየታመንኩ ሩጫዬን እጨርሳለሁ። እንደዚህ ነው ክርስትና የተዋቀረው ነው የሚለው። አብርሃም ይሄ ፕሪንሲፕል የገባው ይመስለኛል። አብርሃምም በዘርህ አሕዛብን እባርካለሁ ከቤተሰብ ውጣ አለው። ወዴት ነው የሚወጣው? አብርሃም አያውቅም። መቼ ነው የሚወልደው? የት ነው የሚወልደው? ከነዓንን ከ41 ነገስታት እጅ ነጥቆ የእስራኤል መንግስት እንዴት ነው የሚባዛው? አብርሃም ምንም አይጨነቅም። ይገርማቸዋል። እሱ የሚጨነቀው ለዛሬ የገባውን መኖር ነው። አብርሃምም ወጣ፣ እግዚአብሔር ወደ አሳየው ምድር ሄደ። ልክ ሲደርስ በቦታው ላይ እግዚአብሔር ይገለጥለታል። መሰዊያ እዚህ ጋር ታደርጋለህ አይደለም? ልክ ቀኑ ሲደርስ መመሪያ አድባር ዋሻን ትገዛለህ። ቀኑ ሲደርስ ወደ ግብፅ ይሄዳሉ ለ400 ዓመት። ቀኑ ሲደርስ እጎበኛቸዋለሁ። ከዛስ 41ዱን ነገስታት አወጣለሁ። እግዚአብሔር ማስተር ፕላኑ እሱ ጋር ስለነበረ እና አብርሃም ትልቁን ስዕል እያሰቡ አይጨነቁ። ለዛሬ በጥቂቱ ታማኝ ስትሆን የነገውን የሚገጥም ጌታ አለ። እንደዛ ነው ክርስትና የተዋቀረው። ይሄ ትዝ ይላችኋል። ሙሴ ይሄ ፕሪንሲፕል አልገባውም ነበር። ሙሴ በትሩን ጣለው፣ እባብ ሆነ። እጅን ዘርጋ፣ ለምጻም ኖርማል ሆነ። ወደ ግብፅ ትሄዳለህ፣ ህዝቤን ከፈርዖን እጅ ታድናለህ። እንዴት ተብሎ ያለው ሰረገላ፣ የፈርዖን እውቀት፣ የህዝባቸው ጥንካሬ በምን አቅም ነው የማወጣው? አንደኛ ኮልታፋ ነኝ፣ ንግግር የማይችል እንደኔ ያለ ሰው አይቆምም። 400 ዓመት የተቀጠቀጠ ህዝብ ከፈርዖን እጅ እንዴት ነው የሚወጣው? ለምን ዲቴል ትጠይቀኛለህ? አሮን ማነው? ሙሴ አንተ ዝም ብለህ ሂድ፣ በእምነት ታዘህ ሂድ፣ ሁሉን የማደርገው እኔ ነኝ አይደለም? ማን ነው የሚናገረው? ንግግር የሚችል አሮንን አመጣለሁ። እንዴት ነው የማልፈው? ኤርትራን የሚከፍል ይገለጣል በጊዜው። ምድረ በዳው ላይ ምንድን ነው የምመግበው? ቀኑ ሲደርስ ድንጋዮች ውሃ ያወጣሉ፣ መናን ከሰማይ ያዘንባል። ይህን ሁሉ ለሙሴ አይነግረውም፣ ደግሞ ቢነግረውም አይገባውም። እግዚአብሔር ዲቴል ስለ መጨረሻው ይነግረናል እንጂ በመሃል ያሉ መንገዶችን አይነግረንም። በእውነት ለምን ቀሎ በጣም ድንቅ አገልጋይ ምን ሆነው ለዛሬ በጥቂቱ የታመነን ስንሆን ብቻ። ብዙ ሰዎች ስለ ነገ ከመጠንም በላይ ይጨነቃሉ፣ ስለ ዛሬ ግን ምንም ማድረግ አይችሉም። እና ጌታ ኢየሱስ ሲሰቅሉት ደቀ መዛሙርት ሁሉ ሸሽተዋል። ከመስቀል አውርዶ ማን ይቀብረኛል አይልም። ቀኑ ሲፈጸም ዮሴፍ ይመጣል አይደለም? ለጲላጦስ ሄዶ የሚናገረው ታላቅ ሰው አዘጋጅቷል። በከርቤና በዕጣን የሚያሻው አዘጋጅቷል። ከፈን አዘጋጅቷል። እግዚአብሔር ጊዜው ሲደርስ ሁሉን እንደሚገጣጥም ኢየሱስ ራሱ ሕይወቱ ምሳሌ ነው ልላችሁ ነው። ይህንን ነገር ያልገባቸው በጥቂቱ መታመን አንዱ ለፍጻሜ መድረሳችን የአገልጋዮች ሞዴል እንደሆነ ያላወቁ ግን ብዙ ናቸው። አንዱ ዲሜጥረስ የተባለ ዮሐንስ 3ኛ ዮሐንስ ላይ ያለ ሰው ነው። ዲሜጥረስ እኔ ታላቅ ነኝ ብሎ እኔን አይቀበለኝም፣ የሚቀበሉኝንም ከቤተ ክርስቲያን ያወጣቸዋል። ደግሞ በከንቱ ቃል እየለፈለፈ በጣም ነው የሚቃወመኝ። ዮሐንስ የፍቅር ሰው፣ 4 መጽሐፍን የጻፈ ራእይም የተገለጠለት ሰው ዲሜጥሮስ ይቃወመዋል። ለምንድን ነው እንደዚህ ሁከት የተሞላው ሰውዬ? ዮሐንስን የሚያህል ሐዋርያ እያለው መንፈስ ቅዱስ ወርዶ የቤተ ክርስቲያን መሪ ሆኖ ለምን እረፍት የለውም? ዮሐንስ ይመልስልን ዋና ለመሆን ስለሚፈልግ ነው። አገልግሎት ግን ዋና ለመሆን በመፈለግ አይሆንም። ዋናነቱን ለማሳየት ቀንና ሌሊት ይለፈልፋል፣ ሰውን ያሳድማል። ክርስትና ግን በእጁ ባለው በጥቂቱ መታመን ነበር። የቤተ ክርስቲያን እኮ መሪ ነው።
ያ አልበቃ ብሎት በታላቁ ነገር ሲጨነቅ ትንሹንም ከእጁ አጣው። እንዲያውም ዳታንና አበኔሩም ይሄ ስህተት ተገኝቶባቸዋል። ሙሴ አንተ ብቻ ነህ እንደ ህዝቡን የምትመራው፣ በወረፋ እኛም እንድንመራ እድል ስጠን አሉት። እግዚአብሔር እኮ ነው ምራ ያለኝ፣ እኔ ፈልጌው አይደለም። በእውነት ዘርበል ማርያምና አንተ አሮን አበዛችሁት። የአንድ ነገድ ብቻ መሪ መሆን እስከ መቼ ነው? እኛንም ስጠን አሉት። እና ሙሴ የተናገረው ቃል በአንድ ነገድ ላይ ማገልገል ጥቂት ነገር መስሎ ታያችሁን? እግዚአብሔር ጸሎታችሁን አይስሙ ብላ ረገማቸው። ምድርም ተከፍታ ዋጠቻቸው። በጥቂቱ መታመን ሲያቀታቸው ጥቂቱን ማጡት። እንዲያውም ለክፉ ምሳሌ በመጽሐፍ ቅዱስ ላይ ሆኑ ማለት ነው። ክርስትና የታላቅነት ወይም ዋና የመሆን ኢሹም አይደለም። በእውነት በእጅ ባለው በጥቂቱ ታማኝ ነህ ወይስ አይደለህም ነው። ታላቁን ነገር የሚገጣጥም ማን ነው? እሱ እግዚአብሔር ነው። እና በመጽሐፍ ቅዱስ ላይ በጥቂቱ መታመን ያቃታቸው ትልቁን ገድል ያላዩ አንዱ አባታችን ሎጥ ነው። ሎጥ ከሰዶም ገሞራ ወጣው፣ ሂድና ወደዛ ተራራ ላይ ውጣ አለው። በቃ ያዘዘው እኮ አጭር ነው። ምንም ዲቴል ነገር አልነገረው። ተራራ ላይ ከወጣ በኋላ ግን እግዚአብሔር ያዘጋጀው ታላቅ ነገር አለ። ምንድነው? ፓትሪያርክ አብርሃም አጎቱ ቆሞ ነበር። ስንቅና ትጥቅ ይዞ በተራራ ላይ በጸሎት ይጠብቀው ነበር። ጥቂቷን ተራራ መውጣት ግን እምቢ አለ። ታላቅ መከራ ውስጥ ሎጥ ገባ። ትንሿን በእጁ ያለችውን ለተገለጠለት አሜን ብሎ ቢታዘዝ ስለ ትልቁ እኮ የሚያገጣጥም እንደ ፐዝል ጌም እሱ እግዚአብሔር ነው። ከእግዚአብሔር ፕሮግራም ወጣ ማለት ነው። ከልጆቹ ሞዓብና አሞን ተወለዱ። ታውቃላችሁ፣ እግዚአብሔር መቅደስ ለ7 ትውልድ አይግቡ ተብለው ተረገሙ። ሎጥ እስከዛሬ የሚያጸጽት ቤቱ ተቃጥሎ ራቁቱን እንደዳነ ሰው ያለ ብድራት መንግስተ ሰማይ እንደገባ ሰው ነው የሚቆጠረው ሎጥ። ለዚህ ሁሉ ያበቃው ምንድነው ብትሉ በጥቂቱ በእጁ ባለው ለተገለጠለት ነገር አይታዘዝም። ትልቁን ሲያስብ ከእጁ ትንሽ ነገር ወጣ ማለት ነው። እንግዲህ በመጨረሻ ዘመን እንዴት እንኖር? ከኢየሱስ የምንማረው ምንድነው? በጥቂቱ በእጅ ባለው በመታመን ነው። ግን እሱ ብቻ አይደለም። ምን ይለዋል እዛው ክፍል ላይ ቁጥር 25 ላይ ባለቤቱም ተነስቶ በሩን ከቆለፈ በኋላ። አቤት! ተነስታችሁ ጌታ ሆይ ማለት ትጀምራላችሁ። ጥሩ ነው ጌታ ሆይ ማለታችሁ። ሁለቴን የጠራችሁኝ እውቅና ሰጣችኋል ጌትነቴን። ደግሞ ብዙ አስታውሳችሁኛል። በእውነት አብረን በላን አብረን ጠጣን አላችሁኝ። በር አንኳኩታችኋል። በጣም ጥሩ ነው። ግን በሩ ከተዘጋ በኋላ በጥቂቱ ታመን ብቻ አይደለም። በመጨረሻ ዘመን ምልህ በጊዜ አገልግል። ነገ ምንም ልታረግበት የማትችል ሌሊት ይመጣል እና በፍጻሜ በእነ አብርሃም ዙፋን የሚቀመጥ ሰው ምልክቱ ምንድን ነው? በትንሹ በእጁ ላይ ባለው ታማኝ ነው። 2 ዛሬ ማድረግ የሚገባውን ለነገ ያስተላልፍ። እንዲያውም ምሳሌ ላይ ዛሬ ማድረግ ስትችል ነገ አደርጋለሁ አትበል፣ ይህ የጥበብ ንግግር አይደለምና ይላል። እና ለምን ነገ የማትችልበት ሁኔታ ይመጣል፣ በአንድም በሌላም። በጊዜ ውስጥ የእግዚአብሔርን ፈቃድ ካላገለገልክ መቼም ጊዜ ምንም ማድረግ የማትችልበት ሌሊት ይመጣል። ዮሐንስ ጌታ ራሱ ይህን ብሏል እኮ፣ ቀን ሳለ የላከኝን ፈቃድ ልፈጽም ይገባኛል፣ ማንም ምንም ማድረግ የማይችልበት ሌሊት ይመጣል፣ እኔም ብሆን እኮ ማለቱ ነው። ኢየሱስም ጎመድ ይዘውበት መጡ፣ ጦርና ጋሻ። አሁን በታምራት ማለፍ የሚያቀተኝ ይመስላችኋል? ጴጥሮስ መልአክ ባዝ ብዙ ሰራዊት እንደሚልክልኝ አታውቁምን? ነገር ግን የጨለመው ሰዓት ነው፣ አብ እንድገረፍና እንድሰቃይ የወሰነው ሰዓት ነው። አምላክ በሆንም ምንም ማለት አልችልም። ለምን? ጊዜው የጨለመው ሰዓት ነው። የሚገርም ግን አልጸጸትም። እግዚአብሔር በሰጠኝ 3 ዓመት ተኩል ሰብኬያለሁ፣ አስተምሬያለሁ፣ ጸልያለሁ፣ ጨርሻለሁ። ስለዚህ ቀን ሳለ የላከኝን ፈቃድ ልፈጽም ይገባኛል። አየህ፣ በመጨረሻው ዘመን በጌታ ፊት ድል ነሺዎች እነማን ናቸው ብትሉ በትንሹ ከጌታና ከእግዚአብሔር ከቤተ ክርስቲያን በተሰጠው ነገር ታማኝ ነው ወይ ነው። 2 ስለ ጊዜ ያለው አመለካከቱ ዛሬ ማድረግ የሚገባውን ለነገ ያሳድረዋል። ይሄ ሰው ሰነፍ ነው ማለት ነው። ትዝ ይላችኋል ሄሮድስ የወንድምን ሚስት ፍታ ይለዋል መጥምቁ ዮሐንስ። አቤት መፍታት እኮ ይችላል፣ ግን ጻድቅ እንደሆነ ያውቀዋል። ዮሐንስን ቅዱስ እንደሆነ ያውቀዋል፣ ነብይ እንደሆነ ያውቀዋል። ስለዚህ ፈራውና በደስታ ይሰማው ነበር እና ቤተ መንግስት እስር ቤት ነው ያሰረው፣ ሲፈልግ ያስጠራዋል። ዮሐንስም ቂም አልያዘበትም። ስለ ጽድቅ ስለ ኩነኔና ስለ ፍርድ ሁሌ ይነግረዋል፣ በደስታ ይሰማዋል። ነገር ግን ይላል በብዙ ነገር ያመነታ ነበር።
ንግግሩ በጣም ትክክል ነው። ነገ ቆይ ላስብበት ይላል። ነገም ዮሐንስ ይሰብከዋል፣ ነገ ቆይ ይላል። ያችሁ ዛሬ ማድረግ የሚገባውን የጊዜውን ሐሳብ ስላላደረገ ሰይጣን ምቹ ጊዜ አገኘ ይላል። ንግስናው በሚከበር ጊዜ ሄሮድያዳ ዳነሰች፣ ልቡ ደስ አለው፣ የመንግስቴን እኩሌታ ልስጥሽ አላት። በሚስት በእናቷም ተመክራ የመጥምቁ ዮሐንስን አንገት አሁን ስጠኝ አለችው። አቤት ማንም ምንም የማይሰራበት ሌሊት መጣበት። እምቢ እንዳይል በመኳንንት በሻለቆችና በታላላቅ ሰዎች ፊት ነው የማለላት። እሺ እንዳይል ደግሞ ጻድቅ ደም በእጁ ሊፈስ ነው። አየ መረቡ እስከተተው። እንደዚህ ሁሉ ጭንቅ ሳይገባ ገና መጀመሪያ እኮ ሲነግረው በቀላሉ ማድረግ የሚችለው ብዙ ዋጋ ከፍሎ ማድረግ አልቻለም። አሁን ጨዋታው ምንድነው ብትሉ ጊዜ እና ሚስቱም ታውቃለች ዮሐንስ ወላዋይ እንደሆነ። ሄሮድስ ለልጇ ምን አለቻት? አሁን ነገ አይደለም። ለምን ሐሳብ ይቀይራል ሰውየው። አሁን ምቹ ጊዜ ነው፣ ድጋሚ አላገኘውም። አሁኑኑ አንገቱን ቆርጠሽ ስጭኝ በላት። ይሄ አጋንንታዊ ምክር በጊዜ ውስጥ ያለውን ጥበብ ልነግራችሁ እና በሩ ከተዘጋ በኋላ ብታወራ አይሰራም። እና በእነ አብርሃም ይስሐቅ ያዕቆብ ዙፋን የሚቀመጡ በማዕድ የሚቀመጡ በጠባቡ በር ድል የሚነሱ እነማን ይመስለዋል? በጊዜ የእግዚአብሔርን ሐሳብ የሚያገለግሉ። በጣም ከባድ ትምህርት ነው የሚለቅለት ጌታ። ጊዜን የማያውቁ ብዙ ዋጋ የከፈሉ አሉ። መርዶኪዎስ አንዱ ስለ ጊዜ ሚስጥር የሚያቅሰውን የሱን ያየሁት። ይኸውልሽ አስቴር ቆንጆ ነሽ፣ ግን አይሁዳዊነትሽን ለአርጤክስስ እንዳትነግሪው። ስላፈረበት እኮ አይደለም ዘሩ ገና ነው አላት። ልክ ቀኑ ሲደርስ ለዚህ ጊዜ ነው ቤተ መንግስት የገባሽው፣ አይሁዳዊ መሆንሽን አሁን ንገሪው አላት። ግን አልጠራኝም፣ ሳልጠራ ብገባ እገደላለሁ ብለሽ ማቄን ጨርቄን ብትይ መዳን ከሌላ ስፍራ ይሆናል። ድጋሚ የምታገለግይበት ጊዜ ግን አይኖርሽም ማለት። ነገ እኮ ሊነጋልሽ ይችላል። እንዲህ ያለ ግን ሴናሪዮ፣ እንደዚህ ያለ ምቹ ታሪካዊ ነገር ልታደርጊ አትሽይም፣ ከእጅሽ ያመልጥብሻል። ጊዜው አሁን ነው አላት። ስለ ጊዜ እኮ ነው የጠቆማት እንጂ አስቴር ላስብበት ብላ ብትቆይ ኖሮ ምንም ማታረግበት ጊዜ ይመጣል። እንዲያውም አንደኛ ዜና ታውቃላችሁ 12:32 የተወደደ ቃል አለ። የይሳኮር ነገዶች 200 ናቸው፣ ዲግሪ ያላቸው ገበሬ ናቸው፣ ተዋጊ ናቸው አይላችሁም። እስራኤል መቼ ምን ማድረግ እንዲገባ ዘመንን የሚያውቁ ነበሩ፣ ሁሉም ይታዘዟቸው ነበር ይላል። አያችሁ መቼ ምን ማድረግ እንዲገባቸው ጊዜያትን የሚያውቁ ሰዎች ፍጻሜያቸው ያማረ ነው ማለት። እና በጊዜ ላይ አርጤክስስ ስለ ጊዜ እውቀት ያላቸውን 7 ጠቢባን ሰዎች በመንግስቱ ላይ ሾመ። ከነሱ ሚሳቅ፣ ይሳቅ፣ አብደናጎና ዳንኤልም አሉበት። ከብዙ ጠቢባን መሃል የተመረጡት እነዚህ ሰዎች ስለ ተክለ ቁመናቸው፣ ስለ ዘርና ውበታቸው አይደለም። አያችሁ ዊዝደማቸው ጊዜን ማወቃቸው። እንዲያውም ሰለሞን ጠቢብ ሰው መቼ ምን ማድረግ እንዳለበት ዘመንን ያውቃል፣ ሰነፎች ግን የጊዜ እውቀት የላቸውም ይላል። በቃ ጊዜ ለሱ እንደ ሰዓት ክብ ነው። ይመሻል ይነጋል፣ ይመሻል ይነጋል። ግን አይደለም። በዘመናት ውስጥ እያንዳንዱ ዘመን፣ እያንዳንዱ ወራት፣ እያንዳንዱ ቀናት የራሳቸው አጀንዳ አላቸው። ያን አውቀው ራሳቸውን አጀስት የሚያደርጉ በጣም ጥቂት ናቸው። ብዙ ሰው በደመ ነፍስ ነው የሚነዳው። እና ጌታ ምን ይለዋል? ያው በሩ ሳይዘጋ ተከፍቶ ሳለ ብዙ ጌታ ሆይ ማለትም ሳያስፈልግህ በጊዜ ማድረግ የሚገባን አድርግ። ለምን ከተዘጋ በእውነት እልሃለሁ ተዘጋ ነው። ትዝ ይላችኋል በኖህ መርከብ ውስጥ ብዙዎቹ እኮ ያልገቡት ስላላመኑ አይደለም። መርከቡንም የሰሩት 7ቱ ብቻም አይደሉም፣ ብዙ ህዝብ ነው የሰራው። ግን አብዛኞቹ ያልገቡት ቆይ መሬት በሬ ገዝቼ ቤት ሰርቼ ልጄ ተመርቃ ቆይ እያሉ ነው ያችሁ። ነገር ግን ድንገት ምድር ተነደለች፣ ሰማይ ተከፈተ፣ 40 ቀንና ሌሊት ያለማቋረጥ ዘነበ። አምነዋል። ግን ወደ መርከቡ ሲሮጡ ወንዝ ሙሉ ነው፣ በዚህ ጭቃ ነው፣ በዚህ በረዶ ነው፣ ታጠሩ። እያመኑ እኮ ነው ሰርተዋል። ግን በጊዜ ስላልገቡ እግዚአብሔር የዘጋው ሰው አይከፍተውም። ኖህ ቢዘጋውስ ያጎቱ ልጅ ነው ይከፍትላታል፣ ያክስቱ ልጅ ነች ይከፍታል። ግን እግዚአብሔር ከኖህ በኋላ ዘጋው ይላል። መቀርቀሪያው መክፈቻውንም አታውቁትም። እንደ ሪሞት ኮንትሮል ግጥም አደረገው፣ አለቀ። ጊዜ እኮ 120 ዓመት እኮ ክፍት ነው። ማንም ዘና ፈታ ብሎ 3 ፎቅ ነው ያለችው፣ አንዱ ኮርነር ጋር ቁጭ ማለት ይችላል። በቃ ማን ያውቃል ነገ የሚያመጣው።
እዛ ቡና እየቆላ እየተጫወተም ከመርከብ ሹር ጉድ እያለ ሰባቱም የዳኑት እኮ ለዚህ ነው። መርከብ ውስጥ ግመሉን ዶሮ እንቁላል ሲለቅሙ፣ ላሟን ሲያልቡ፣ ለዝሆኑ ምግብ ሲሰጡ በስራ ጥድፊያ ውስጥ መቼ እንደዘነበ እንደተዘጋ ማያውቁ፣ ግን በጊዜ መግባታቸው በእጃቸው እንጂ ከሚጠፉት አንዱም ይሆኑ ነበር በእውነት። ስለዚህ ምን ይለዋል? አቤት እድለኛ እኮ ነህ። አምላክ እኮ ነው ከጎንህ የሚያወራ። ለብቻ እኮ ነው አምላክ የሚያወራ፣ ግን ያ ጋራንቲ አይሆንህም። የጊዜውን ሐሳብ ባታገለግል ኢየሱስ እጁን ጭኖ ትከሻ ለትከሻ ተቃቅፈን ሰበከኝ ብትል አይሆንም። እኔ ራሴ አላድንህም አሉ። እኔ አሁን የምመክርህ ቃሌን ስማ፣ በጊዜው የእግዚአብሔርን ፈቃድ በጊዜው አድርግ ብሎ ስለ ጊዜ ነው የነገረው። መቼም ዳንኤል ትዝ ይላችኋል። ዳንኤል አንተ እጅግ የተወደድክ ነው የሚለው። የተወደድክ ብቻ አይደለም። ለምን የ70 ዓመት ምርኮ ኤርምያስ እንደተናገረ የ70 ዓመት ምርኮ እንደተፈጸመ ባየ ጊዜ ይላል። የጊዜ እውቀቱን ነው። 69ኛው ዓመት ቢጸልይም ቢሰማም አይመልስለትም። ግን ልክ ሰዓቱን የመለኮት ሰዓትን ያውቃል። 2 ዓመት የባቢሎን ቀንበር ሰብር ያለው ያሉ ከጊዜ ውጭ የተነበዩ በዛው ዓመት ሞተዋል። ሄዳችሁ ብታዩ። ነገር ግን ዳንኤል በጸሎትም በጾምም አይሆንም። የእግዚአብሔር ሥራ በእግዚአብሔር ጊዜ እንደሚሰራ አውቋል። እና ልክ ቃኑ ሲፈጸም ለራሱና ለሕዝቡ ማለት ጀመረ። እግዚአብሔር መልአክ ልኮ እጅግ የተወደድክ አሉ። እንዲያውም የዳንኤል መጽሐፍ ስታነቡ በሙሉ የጊዜ ቀመር ነው የነገረው። 10 ቀን እንዲነሳል፣ አንዱ ቀን እንዲነሳል፣ በዚህ ሰሜን እንዲሆናል። ስለ ጊዜያትና ስለ ዘመናት፣ የትኛው መንግስት መቼ እንደሚወድቅ፣ ስለ ምጽአት ሁሉ ይነግረዋል። ዳንኤል እጅግ ከተወደዱ 3 ሰዎች አንዱ ነው። ታውቃለች። ሳሙኤል፣ ዳንኤል እና ኢዮብን ነው እግዚአብሔር የሚምልባቸው። በጣም ነው የሚወዳቸው። እና እነዚህ ሞገስ ያገኙት አንዱ የጥበባቸው ብዛት ስታዩ የአምላክ ዘላለማዊ ፕሮግራምን አውቀው ነው ያገለገሉት። የእግዚአብሔርን ስራ በእግዚአብሔር ጊዜ ያገለገሉ ማለት ነው። ሰለሞን ይህንን መክብብ 8:5 ላይ በጣም ተናግሯል። ዳመና ሲመጣ ሊነፍስ ነው ትላላችሁ፣ በዚህ ደግሞ ሲመጣ ሊዘንብ ነው ትላላችሁ። የሰማዩን ፊት ታውቃላችሁ፣ የዘላለም አምላክ ፕሮግራምን ግን አታውቁም ብሎ ገሰጻቸው ይላል። እንዲያውም ኢሳይያስ ላይ ዋሊያ የምትመጣበትን ጨረባ የምትሄድበትን ታውቃለች፣ ሕዝቤ ግን የጊዜ እውቀት የለውም። ለምንድን ነው እንዲህ ያላቸው? ነቢያት የጊዜ ቀመር የ70 ሱባኤ ባለቀ ጊዜ ኢየሱስ በቤተልሔም ኤፍራታ እንደሚወለድ እኮ ጠቁመዋል። ግን ኢየሱስ ተወልዶ አያውቁትም። የመጎብኘት ዘመንሽን አላወቅሽም ብሎ ያለቀሰላት ለዚህ ነው። እግዚአብሔር እኮ እስራኤልን ጎብኝቷል። ነቢያት የተናገሩለት ኢየሱስ ተወልዷል። እነሱ ግን እስከዛሬ ይጠብቃሉ። አታሙ አምላክ ያለቀሰው ዝሙት ስለሰሩ አይደለም፣ የእግዚአብሔር የጊዜውን ፕሮግራም ስላላወቁ ነው። እንዴት ከባድ ርዕስ እንደሆነ ልነግራችሁ ይችላል። ልጄ ወይን ጠጅ ያለቀባቸው፣ እናቴ ጊዜ ግን አልደረሰም። ነቢይ ከሆንክ ራስን ለምን ትሰውራለህ? ለእናንተ ጊዜ ሁሉ ምቹ ነው፣ ለእኔ ጊዜ ገና ነው። አባቶች ሰዓቱ ደርሷል፣ ልጅህን አክብረኝ። የተወለደው ያገለገለው የሞተው የተነሳው የሚመጣው በመለኮት ጊዜ ውስጥ ነው። ይሄ በጣም እኮ የሚገርም ነው። ትዝ ይላችኋል፣ ጊዜን የሚያስቱ ምንድን ናቸው? በአእምሮ ብቻ በመነዳት በመንፈስ ቅዱስና በእግዚአብሔር ቃል ጥበብን መሞላት ሲያቅተን በሎጂክ በምናየውና በምንሰማው መነዳት ከጀመርን የመለኮት ጊዜ ሸውደናል። አንዱ ጳውሎስ መርከቡ ንፋስ ልከኛ መሆኑን አይቶ የመርከቡ ካፒቴን እንጓዝ አለ። ልክ ነህ፣ ማዕበል የለም፣ ጸጥና ረጭ ብሏል። ለጉዞ የሚመች ይመስልሃል፣ እኔ ግን በመንፈሴ ታላቅ አውራቂስ ነው የሚታየኝ፣ ጊዜው ገና ነው አሉ። ክርክር ሆነ። አያችሁ፣ ካፒቴኑ የመርከቡ ባለቤትና ጳውሎስ አንዱ እንጓዝ ይላል የመርከቡ ባለቤት፣ ጳውሎስ ደግሞ አንጓዝ ይላል። በመንፈስ የሚነዳው ጳውሎስን አልሰሙትም። ልከኛ የደቡብ ንፋስ እንደነፈሰ ባዩ ጊዜ ጉዞ ጀመሩ። ጥቂትም ሳይርቁ አውራቂስ የተባለ ንፋስ መጣ። ብትንትናቸውን ለ40 ቀን አደረጋቸው። ታውቃላችሁ፣ እንዲያውም የተመረጠው ጳውሎስ ባይኖር ሁሉም በሞቱ ነበር። ችግሩ እኮ መቅዘፋቸው አይደለም፣ መቼ እንደሚቀዝፉ ከመንፈስ ቅዱስና ከእግዚአብሔር ጊዜን የጊዜን ሚስጥር ማወቃቃታቸው እና አንደኛ ጊዜን የምናውቀው ከመንፈስ ቅዱስና በእግዚአብሔር ቃል ስንሞላ የሰማይ አምላክ ይነገረናል። 70 ሰገሎች ያዕቆብ ከይሁዳ ኮከብ ሲወጣ አየው የተባለውን የዴይ ስታር የንጋት ኮከብ አይተው ከሩቅ ምስራቅ መጡ። የአይሁድ ንጉሥ እንደተወለደ አውቀናል፣ በሩቅ ምስራቅ ኮከቡን አይተናልና ደነገጠ ሄሮድስ።
ካህናት መጽሐፍ በእጃቸው ነው፣ መወለዱን አያውቁም። ሰብአ ሰገልስ በከዋክብትና በጨረቃ ላይ መለኮታዊ ምስጢር እንዳለው አውቀው የከዋክብት ጥናት ያደረጉ ጠቢባን ኢየሱስ ገና ሲወለድ አወቁት። የሚገርማችሁ ጂው እኮ አይደሉም፣ ግን ኢቭን ሰማያት ባህርና የብስ ስለ እግዚአብሔር ጊዜ የሚናገሩ ናቸው። አይደለም በኦሪት ዘፍጥረት ላይ ወራትን ዘመናትና ጊዜያትን እንዲለዩ በሰማይ የብርሃን አካላትን አስቀመጠ፣ እንደዚሁም ሆኑ ይላል። እና ምድር ስትሽከረከር በጨረቃ ፊት በፀሐይ ፊት የከዋክብት መዘዋወር አየችሁ የእግዚአብሔርን የጊዜውን አጀንዳ ይናገራል። ኢቭን ሰብአ ሰገሎች በዚህ እንኳን አእምሯቸው የተባረከ ነው። ጊዜን የሚያስቱን በአእምሮ መነዳት ስንጀምር ነው። አንዱ ከጌታ የተጣላው ሳኦል ተቀብቷል እኮ ለ2 ዓመት ሙሌ ድንቅ አድርጎ አገልግሎን ነበር በእውነት የተቀባ ንጉሥ በሚል። ግን ከ2 ዓመት በኋላ ዝሙት አልሰራም፣ ጣዖት አላመለከም፣ ኢቭን ሰው አልገደለም። በአንድ ነገር ላይ ተላለፉ። በጌልጌላ 7 ቀን ትጠብቀኛለህ፣ ከ7 ቀን በኋላ እኔ እመጣለሁ፣ የምታደርገውን እኔ እነግርሃለሁ አለው። የጊዜ ጉዳይ ነው የነገረው። ምን ሊያደርግ እንደሚነግረው አምላክ ነው የሚያውቀው። እና ሳኦል የተባለው ጠብቀኝ። ፍልስጤሞች ደግሞ በ3 አቅጣጫ መጡ። ታውቃላችሁ፣ አቤት ከእግዚአብሔር ጊዜ እንድትተላለፉ የማይቆፍረው ድንጋይ ነው። የእሱ ወታደሮች ካዱት። ፍልስጤሞች በ3 አቅጣጫ መጡ። ሳሙኤል እንደዘገየ መሰለው። 6 ቀን ተኩል ላይ እንደምንም ጥርሱን ነክሶ ጠበቀ። እሱ እኮ ካህን አይደለም ታውቃላችሁ፣ የቢንያም ነገድ ነው። መስዋዕት ማቅረብ አይችልም። መስዋዕት የሚያቀርቡት ካህናት ናቸው። እና ብቻዬን ቀረው፣ ጠላት በዛብኝ፣ ሰው የለኝም በሚል ፈሊጥ መስዋዕቱን አምጡልኛል። ልክ አንገቱን የበሬውን አርዶ ሲጨርስ ሳሙኤል ሲመጣ እኩሉን። አቤት ስታዩት ምን ሶፋት ምን አለበት የ5 የ10 ደቂቃ ጉዳይ ትሉ ይሆናል። በመለኮት ዓለም ግን የጊዜ ዋጋ ልነግራችሁ አልችልም። እና ምንድን ያደረከው አለው። ዘገየ 7 ቀን አይደል ያልኩ 6 ቀን ተኩል እኮ ነው የጠበቀው። ኖ አልተፈጸመም ቀኑ። ጠላት በዛብኝ፣ የኔ ወታደሮች ካዱኝ፣ ሞገስ አልለመንኩም ብዬ ምን ታደርግ? ጠላት ሲበዛብህ የራንተ ወታደሮች ሲክዱ እኔም ቶሎ ስላልመጣው ሰው ስለሆንክ ምንም አይደል አላለውም። አላበጀህም። ዛሬ መንግስት ጸንቶ ነበር፣ ጎረቤትህን መረጠው፣ እግዚአብሔር ጠላህ። ታምናላችሁ? በጊዜ እኮ ነው። እኔ ገርመኛል በእውነት ብዙ ልጽፍና ላጠና የምፈልገው አንዱ ስለ ዘመናትና ጊዜ። ኖ ሞር 10 ለቅሶ። ሳሙኤል እኔ ለናቁት እስከ መቼ ነው የምታለቅሰው? በፍጹም አልለመንህም አሉ ስለ ጊዜ። እና ሳሙኤል በጣም ምርር ብሎ አለቀሰ። እሺ ድጋሚ እድል ልስጥህ አለው። የመጨረሻ እድል ልስጥህ አለውና ሰጠው ለሳኦል። እንደምታውቁ ሳኦልም ዮናታንና ጋሻ ጃግሬው በሌላ ተራራ ወጡ። ፍልስጤሞች እርስ በርስ ተዋጉ እና እግዚአብሔርም ወርዶ ምድር ተንቀጠቀጠች። ሳኦልም እንዋጋ አለ እና ካህኑ ምን አለው? እባክህ እግዚአብሔርን ፈቃድ እንጠይቅ። ፍልስጤሞች ተመቱ ማለት አንተ ድል ነሳ ማለት አይደለም። መሬት ተንቀጠቀጠ ማለትም እኮ እግዚአብሔር ይጠየቃል፣ በድል ጊዜም ይጠየቃል። እስቲ አምላክን እንጠይቅ አለው። ኦኬ ኤፋድና ቱሚምና ኡሪሙን የያዘ ካህን አምጣልኝ አለው። ጊዜ የሚታወቀው በቃሉ ብቻ ሳይሆን በጸጋ ስጦታው ነው። ቱሚምና ኡሪም ታውቃላችሁ ምን ማለት ነው? ካህኑ 2 ኪስ አለው፣ አንድ በዚህ አንድ በዚህ። ቄሶች እንደምንለብሰው መደረቢያ አለው። 6 የእስራኤል ስሞች በዚህ 6 በዚህ አለ። ምን ማለት ነው? ህዝብን ተሸክሟል ማለት ነው ካህኑ። እና 2 ኪስ ውስጥ ቱሚምና ኡሪም አለ። ይሄ ቱሚምና ኡሪም እንደ ኒክሎር ቁልፍ በሉት፣ በማንም ሰው እጅ የለም። ሊቀ ካህኑ ብቻ ነው። ኢቭን ካህናት አይዙትም። አሁን ሰብለመታ ወደ አሜሪካ ሊሄድ ፈልጋለሁ እግዚአብሔር ከኔ ጋር ነው ብትለኝ ልሳን ተናገሬ መተርጎም አይጠበቅብኝም። 2 ደቂቃ ጠብቂኝ። ቱሚምና ኡሪሙን ላጥ አድርጌ ወደ አሜሪካ ትሄድ ሰብለ ፈቃድ ነው? አዎ ካለ ይበራል ድንጋዩ። ኦ የጌታ ፈቃድ ነው ጎ እላታለሁ። ካልበራ አርፈሽ ቁጭ በይ እላታለሁ። የሚበሩ ድንጋይ ናቸው። በሌላ ሰው እጅ እንኳን አይበሩም፣ አይጠፉም። ሊቀ ካህኑ ዘንድ ግን አሉ። ይሄ ቱሚምና ኡሪሙን አምጣልኝ፣ የእግዚአብሔር ፈቃድ ይሁን ጊዜው ይሁን አይሁን ልለያለው። በጣም ጥሩ። ቱሚምና ኡሪም እኮ ነበረው ሳኦል። ካህኑ ይዞ መጥቶ የጸሎት ስራ ጀመረ ማለት ነው። ጌታ ሆይ ለሳኦል እባክህ ተናገረው፣ ፍልስጤምን ሌሊቱን ሁሉን በዝብዛቸውን ከኛ ጋር ነህን? ገና ጸሎት እየጸለየ
ሳኦል አይኑን ወደዛ ያያል፣ ወደ ፍልስጤሞች ሲያይ ግርግርታው እየበዛ መጣ። ወደ ካህኑ ደግሞ ያያል፣ ይጸልያል። ካህኑ ወደ ፍልስጤም ያያል፣ ግራ ገባው። ካህኑን ምን አለው? ጸሎቱን አቁም፣ እጅን መልሳለሁ። ወደ ጦርነት ዘሎ ገባበት። ይገርማቸዋል። እንዲያውም በዛ ጦርነት ልጁን ዮናታንም አጥቶት ነበረ እና ጾም ጸሎት ሁሉ አወጀ። ከምርኮ ጥቂት ማር ብልስ ኃይል አገኘው። በዚህ ሰዓት ጾም ጸሎት የሚታወጅበት ነው። ሳሙኤል ሲዘገይ፣ ጠላት ሲመጣበት አይደለም፣ ሲፈራ ቢጾም ጥሩ ነው። በእግዚአብሔር ወርዶ